ዛሬ ያው እንግዶች የሆናችሁ ሰዎች እዚህ እንዳላችሁ አውቃለሁ። ይሄንን ትምህርት የጀመርነው ጥቂት ወራትን አሳልፈናል። የዳዊት ድንኳን ይነሳል በሚል ርዕስ በተከታታይ በየወሩ ሁለት ሳምንት ያስተማርኩ ነው ያለሁት እና ዛሬ ኖርማሊ በዚህ ጊዜ አልነበረም መጣው ሁለቱን ሳምንት የሚቀጥለው ሜይ ላይ ያሉትን ነበር የምናደርገው። ሜይ ላይ አንድ ሳምንት ብቻ ስለሆነ በሌላ ፕሮግራም ምክንያት ስለማይመቸኝ እና የሜይዋን አንደኛዋን ሳምንት ወደዚያ መጣናት እንደማለት ነው በሌላ አሰራር ካየ ነው። እና ትንቢተ አሞጽ ምዕራፍ 9 ከቁጥር 11 ጀምሮ ያለውን እናነባለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። በዚያ ቀን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውንም ቅጥሯን እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደቀደመውም ዘመን እሰራታለሁ። ይኸውም የኤዶምያስን ቅሬታ ስሜም የተጠራባቸውን አሕዛብን ሁሉ ይወርሱ ዘንድ ነው ይላል ይህን የሚያደርግ እግዚአብሔር። እነሆ አራሹ አጫጁን ወይን ጠማቂውም ዘሪውን የሚያገኝበት ወራት ይመጣል ይላል እግዚአብሔር። ተራሮችም በተሃውን የወይን ጠጅ ያንጠበጥባሉ፣ ኮረብቶችም ሁሉ ይቀልጣሉ። የሕዝቤን የእስራኤልን ምርኮ መልሳለሁ፣ የፈረሱትንም ከተሞች ሰርተው ይቀመጡባቸዋል። ወይንንም ይተክላሉ፣ የወይን ጠጁንም ይጠጣሉ፣ አታክልትንም ያበጃሉ፣ ፍሬውንም ይበላሉ። በምድራቸውም እተክላቸዋለሁ፣ ከእንግዲህም ወዲህ ከሰጠኋቸው ከምድራቸው አይነቀሉም ይላል አምላክህ እግዚአብሔር። 11 እና 12 ደግመዋለሁ። በዚያን ቀን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውንም ቅጥሯን እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደቀደመውም ዘመን እሰራታለሁ። ይኸውም የኤዶምያስን ቅሬታ ስሜም የተጠራባቸውን አሕዛብን ሁሉ ይወርሱ ዘንድ ነው ይላል ይህን የሚያደርግ እግዚአብሔር። እንጸልያለን። የዳዊት ድንኳን ይነሳል። የወደቀው የዳዊት ድንኳን ይነሳል። እንዳየነው እንደተመለከትነው ያ ዳዊትን ተመልክተናል። በዳዊት ውስጥ የነበረው ራእይ ተመልክተናል። በዘመኑ ሁሉ አገልግሎ እግዚአብሔርን ሐሳብ አገልግሎ ያንቀላፋበትን ያን ራእይ፣ የእግዚአብሔር ቤት ራእይ፣ የእግዚአብሔርን ቤተ መቅደስ የመስራት ራእይ፣ እግዚአብሔር በሕዝቡ መካከል እንዲያርፍ የማድረግ ራእይ፣ ለእግዚአብሔር ለእግሩ ማረፊያ የመስጠት ራእይ፣ ሕዝቡና እግዚአብሔር አብረው ሲገናኙ የማየት ራእይ፣ እግዚአብሔር በሕዝቡ መካከል ሲያድር ሲኖር ሲከብር የማየት ራእይ፣ ለእግዚአብሔር ማደሪያ ለእግዚአብሔር መገኛ የማበጀት ራእይ፣ ለእግዚአብሔር መቅደስ የመስራት ራእይ በዳዊት ውስጥ የታየ እግዚአብሔር የወደደው እግዚአብሔር የሰጠው በትውልድ ሁሉ ይሄ ይሆናል ያለው ከዳዊት ዘር የሚወጣ እግዚአብሔር የቀባው እግዚአብሔር የሚያስነሳው ያ ስር ሲመጣ እግዚአብሔር ልክ እንደሚፈልገው በልቡ እንዳለ ልክ እንደዛ አድርጎ የሚሰራለት ሕዝቡን ከእግዚአብሔር ጋር የሚያገናኝለት ይነሳል የተባለለትን አይተናል። ያ ድንኳን ይነሳል። የእግዚአብሔር ስም የተባረከ ይሁን። እነሆ ብዙዎች የጣሉት ቢሆኑም የዳዊት ልጆች በየዘሩ በየጊዜው የሚመጡት የነበሩት ሁሉ እንደ ዳዊት ባለመሄድ የእግዚአብሔርን በመግፋት መቅደሱን በመግፋት ከመቅደሱ እሱን በማባረር ብዙ ዘመን የተጓዙ ቢሆኑም የዳዊት ድንኳን ደጋግማ ወድቃ ተስፋ እስኪቆረጥባት የደረሰች ቢሆንም እግዚአብሔር ግን አነሳዋለሁ አለ። እንደገና ይነሳል አለ። የሚነሳው ከዳዊት ስር በሚወጣው እግዚአብሔር በሚቀባው በሚያስነሳው በሱ ድንኳኑ እንደገና ይሰራል አለ። ለእግዚአብሔር ክብር በሚሆን መንገድ ይሰራል አለ። አምላካችን ሆይ ይህንን ስትናገረን ቆይተሃል። አሁንም ደግሞ በዚህ ቀን ላይ አለን። በጌታ በኢየሱስ ክርስቶስ ስም ዓይኖቻችንን እንድትከፍት ልናስተውለው የሚገባውን ይህንን እውነት እንድናስተውል እንድትረዳን እንጸልያለን። በመካከላችን ስለነበርክ እግዚአብሔር ሆይ ተመስገን። አንተን የምናመልክበትን አንተን የምናከብርበትን መንፈስ በመሃላችን ስላኖርክ በወንድማችን ውስጥ አልፈህ እግዚአብሔር ሆይ እያንዳንዳችንን ልብ ወደ አንተ ትስብ ስለነበር ታቀና ስለነበረ እናመሰግንሃለን። አሁንም በዚህ አለ ስምህን እንድታከብር እጸልያለሁ። በእኛ መሃል ያለውን ያንተን ስም እንድታከብር እጸልያለሁ። መንፈስ ቅዱስ ሆይ በዚህ ያደርህ በእኛ መካከል ያደርህ በዚህ የተገኘ እነሆ ስለ አንተ እንደዚህ ብሎ ጌታ ኢየሱስ ነግሮናል። እርሱ ያከብረኛል ብሎ ነግሮናል። ስለ አንተ እንዲህ ብሎ ነግሮናል። እርሱ ስለ እኔ ይመሰክራል ብሎ ነግሮናል። ስለ አንተ እንዲህ ብሎ ነግሮናል። እርሱ ወደ እውነት ሁሉ ይመራችኋል ብሎ ነግሮናል። ስለ አንተ እንዲህ ብሎ ነግሮናል። እርሱ
የነገውን የሚመጣውን የሚያሳውቃችኋል ብሎናል። መንፈስ ቅዱስ ሆይ አንተ በዚህ አለ። ኢየሱስ በሰማይ ነው፣ በአብ ቀኝ ነው፣ አንተ ግን በዚህ አለ። በናዝሬቱ በኢየሱስም እንደተነገረልህ እንደተጻፈልህ ኢየሱስ ክርስቶስ ስለአንተ እንዳለልህ ይህንን ኢየሱስ እንድትገልጥ እጸልያለሁ። እንድታከብረው በመካከላችን እጸልያለሁ። አቤቱ እሱን እንድታሳየን እጸልያለሁ። አይኖቻችን በዛ ዕውቀት እንዲሞሉ እጸልያለሁ። ልባችን በዛ ዕውቀት እንዲሞላ እጸልያለሁ። በውስጣዊ ሰውነታችን መስማት እንድንችል እጸልያለሁ። የውስጡን ሰው እንድትነካ ዛሬም እጸልያለሁ። እግዚአብሔር አባቴና አምላኬ ሆይ በቃልና በመንፈስ አድርገህ የሰራው የፈጠርከው የራስ ሰው በእያንዳንዳችን ስጋ ውስጥ ያደራል። የራስ ሰው በቃል በመንፈስ አድርገህ የወለድከው ያስገኘኸው ያ ሰው እንዲጎለብትልህ የምትመኝለት የምትራብለት እና ዕውቀትን ለማግኘት ይታደሳል የተባለለት አንተን እስኪመስል ድረስ አንተን ይመስል ዘንድ ይታደሳል የተባለለት የውስጡ ሰው እንዲቀሰቀስ አሁንም እጸልያለሁ። የውስጡ ሰው እንዲነቃ እጸልያለሁ። እግዚአብሔር አባቴና አምላካችን ሆይ በውስጣችን እንድንሰማ እጸልያለሁ። የአእምሮአችን መሸከም የሚችለው ጥቂት ነው። በመንፈሳችን ውስጥ ያለው ዕውቀት ግን አይወሰንም። ጌታ ሆይ በአእምሮአቸው ብቻ ሳይሆን በውስጣዊ ሰውነታቸው እንዲሰሙ እጸልያለሁ። አቤቱ ቃል ተገኝቷልና በላሁት አለ ኤርምያስ። ጌታ ሆይ በላሁት አለ፣ ለውስጤም ደስታ ሰጠኝ አለ። በናዝሬቱ በኢየሱስ ክርስቶስ ስም እነሆ ቃል ይገኝ። በናዝሬቱ በኢየሱስ ስም የተገኘ ይሁን። እግዚአብሔር ሆይ ከውስጥ ሆኖ እንደሚበላ ሰው ለእያንዳንዳችን እንዲሆንልን እጸልያለሁ። ጌታ ሆይ ይህን ጊዜ ተረከብ፣ ስምን አክብር። በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። እንቀመጣለን። የጌታ ስም የተባረከ ይሁን። እንግዲህ ወደ ኋላ ተመልሼ ያንን ሁሉ መከለስ አይኖርብኝም። በተለይ ዛሬ ለተገኛችሁት እንዲሁ ሐሳብ ገባኝ፣ ጥቂት ሐሳብ ገባኝ እና ወደ እነዛ ሁሉ ተመልሼ ያንን ሁሉ መከለስ ለመቻል አለመቻሌን በአንድ በኩል፣ በሌላ በኩል ደግሞ አብራችሁ እንድትጓዙ በማሰብ ያለፈውን ሳታውቁ የመቅረታችሁ ጉዳይ ደግሞ እሱም ራሱ ሐሳብ ሆነብኝ። ግን ወደ ኋላ ባልመለስም ባለፉት ሳምንታት ያልናቸውን አንዳንድ ነገሮች ብቻ አነሳለሁ። እንግዲህ የዳዊትን ራእይ እግዚአብሔር የሰጠውን እሱን ተመለከትን። በዳዊት ስር የተነሱትን ነገስታት በሙሉ ተመለከትን እና በዛ አንደኛ ዜና፣ ሁለተኛ ዜና፣ አንደኛ ነገሥት፣ ሁለተኛ ነገሥት ውስጥ ያሉትን ሁሉ ዳሰስን። ሳሙኤልንም ሁሉ ዳሰስን ባለፉት ወራት። በዛ ሁሉ በዳዊት የሚተካውን ነበር ስናይ የቆየ ነው። ከዛ እግዚአብሔር የሚያሳርፈው ልቡን ደስ የሚያሰኝ ከዳዊት ዘር በሚነሱት መካከል ባያገኝም እግዚአብሔር ግን ልቡን የሚያሳርፍ ፈቃዱን የሚያደርግ እንደ ልቡ የሆነውን ነገር ሁሉ የሚያደርግ እንዲያውም ከዳዊት የተሻለ የሚያደርግ እንደሚነሳ ሲናገር ቆየ። በነቢያት ሲናገር ቆየና ከዛ በኋላ እግዚአብሔር በነቢያቱ በተናገረው መሰረት የሚመጣው ከዳዊት ስር የሚመጣው ማ እንደሆነ መለየት እንችል ዘንድ ምልክት ሰጠን ብለን አነሳ እና እነዚህ ነቢያት የተናገሯቸውን መልእክቶች አንዳንዶቹን አነሳንና ከነዛ ከተናገሩት መካከል ስለ መሲሁ ከተናገሩት ከኢየሱስ ከዳዊት ዘር ስለሚወጣው ከተናገሩት መካከል ምን ብለው ነበረ ብለን በአራት ከፍለን የተናገሩትን አነሳን። ይሄም ደግሞ ስለ አወላለዱ ተናግረው ነበር፣ ስለ አገልግሎቱ ተናግረው ነበር፣ ስለ መከራው ተናግረው ነበር። እንዲሁም ደግሞ ከመከራው በኋላ ስለሚመጣው ክብር ከዚህ ከዳዊት ዘር ስለሚወጣው ተናግረው ነበር። ይህኛው አሁን እንደዚህ ያስቀመጥኩት ኢየሱስ ማን ነው በሚል ትምህርት አስተምረው የነበረ ነው ብዬ አልኳችሁ እና ከዛ ውስጥ ሳስተምረው የነበረው ያን ትምህርት እነ ደረጀ ቸርች እና የመሰረተ ክርስቶስ ቤተክርስቲያን ማለት ነው እዛ ሄጄ ነው ያገለገልኩት እና ለዛ ሄድ ነው ያንን እግዚአብሔር ይሄንን ነገር በዚህ መልክ እንዳስተምር መጀመሪያ ጊዜ ሰጠኝ። ከዛ በኋላ በየቦታው በተለያዩ ኮንፈረንሶች እየተዘጋጁ ያንን ትምህርት አስተምረን እየተባልኩኝ ሄድ ነበረ። መተሐራ ሌሎች ቦታዎችን ብዙ አስተምሬያለሁ። ግን በጣም የማረሳው እዛ ጉባኤ የነበረ ጊዜ ነው እና ይሄንን ትምህርት ስንማር እንዳልኳችሁ እንግዲህ የዛ ዘመን ኮንፈረንስ ደስ የሚለው እንደኛ አሁን ማታ ላይ አንድ ፕሮግራም አይደለም፣ ቀን ሙሉ አብራችሁ ነው የምትውሉት እና አንዳንዴ እንደሱ እመኛለሁ። በቃ ልክ ባይቆም ከሰዓት በኋላ ብንቀጥል፣ ነገ ሰኞም ማክሰኞም ሮብም ብንቀጥል። ናይሮቢ ሆኜ በነበረበት ጊዜ ደግሞ ኮንፈረንስ እናዘጋጅ ከክሪስመስ ቀን ጀምረን
በኒውር ቀን ነው የሚያልቀው እና ፕሮግራሙ ኮንፈረንሱ የሚጀምረው ሰኞ እሁድ ይጀምራል። ሰኞም ማክሰኞም ሮብም ሐሙስም አርብም ቅዳሜም እሁድ ተደርጎ ሁሉ ላይ የሚያልቀው 8 ቀን። ስለዚህ ሁሌ አስተማሪዎች ስንጋብዝ ሰባኪዎች ስንጋብዝ 2 ነው የሚመጡት ከዘማሪ ለነሱ 2 እንዲያገለግሉ እናደርጋለን። እና ያኔ ለምንድን ነው እሱ ህዝቡም ብዙ ጊዜ ስለነበረው አብዛኛው እዛ የነበረው ምናልባት 85-90% የሚሆነው በስደተኝነት ስታተስ ያለ ስለሆነ በየቀኑ ናብትሉት በየቀኑ ሰው መጥቶ ቸርቹን ይሞላል። እና ኳየሮች 2 ኳየሮች ነው የነበሩ እና 2ቱ ኳየሮች አንደኛው ኳየር ኤኳየር የሚባለው በሳምንት 3 ቀን ነው የሚያጠናው። እየሰማችሁ በሳምንት 3 ቀን ነው የሚያጠናው። ሰኞ ያጠናሉ፣ ሮብ ያጠናሉ፣ አርብ ያጠናሉ። ቢ ኳየር ደግሞ ማክሰኞ ያጠናል፣ ሐሙስ ያጠናል፣ ቅዳሜ ያጠናል፣ እሁድ ደግሞ አገልግሎት ነው። 7ቱም ቀን ኳየር ቸርች ውስጥ አሉ። የሙዚቃ መሳሪያ ተጫዋች እነ ዴቭ እነ ማን ነው እነ ምንቴ ደግሞ ካላችሁ እነሱ ደግሞ እነዚህ ከ6 ከ7ቱንም ቀን አሉ። ተጨማሪ ሰዓት መጥተው ለብቻቸው ሙዚቃ መስራት የሚባል ነገር አላቸው። ለብቻቸው ደግሞ ኮምፖዝ ያደርጋሉ። እና ህዝቡ ስላለ ብዙ ማድረግ ይቻል ነበር እዛ ሆነን በነበረ ጊዜ። እና እዚህ የአዋሳ ሳስተምር አሁን ትምህርቱንም ትንሽ አነሳላችኋለሁ። ካየነውን ስላወላለዱ ነቢያት ትንበያው የነበረውን ይሄንን መሲህ ልክ እንደ ስካን ብናረግ በየዘመኑ የሚነሳውን ሰው በእርግጥ የዳዊት ልጅ መሆኑን ለማወቅ ስካን ብናረግ ብለን ካወላለዱ ያነሳዋቸው የተወሰኑት ነው። የቱን እንዳነሳው ነው የቱን እንደተውኩ አሁን ሳነብላችሁ ታውቃላችሁ። ስላወላለዱ በነቢያት የተነገረ ክርስቶስ ከሰው ዘር ከሴት የሚወለድ እንደሆነ ነቢያት ተናግረዋል። 1 የአብርሃም ዘር እንደሚሆን ነቢያት ተናግረዋል። 2 ከይሁዳ ነገድ እንደሚሆን ነቢያት ተናግረዋል። 3 የብሉይ ኪዳን ነቢያት ናቸው እነዚህ። የእሴይ ስር እንደሚሆን ነቢያት ተናግረዋል። 4 የዳዊት ስር እንደሚሆን ነቢያት ተናግረዋል። 5 ቦታው ስላወላለዱ አሁንም በቤተልሔም ይሁዳ እንደሚሆን ተናግረዋል። ጊዜው መቼ እንደሚሆን ወቅቱ የሚታወቅበትን ተናግረዋል። የምትወልደው ደግሞ ድንግል እንደምትሆን ተናግረዋል። ስሙ ማን እንደሚባል ተናግረዋል። ያም ሕፃን ገና ከጅምሩ እንደ ንጉሥ እንደሚቆጠር ተናግረዋል። በእርሱ ምክንያት ሕፃናት እንደሚያልቁ ተናግረዋል። ከግብፅ እንደሚመጣ ተናግረዋል። ናዝራዊ እንደሚባል ተናግረዋል። 13 ነገሮች እነዚህ በሙሉ በብሉይ ኪዳን ዘመን በነቢያት ስላወላለዱ ብቻ የተነገሩ ናቸው። እኔ ከእናንተ ጋር 2ቱን ብቻ ነው ያነሳሁት ባለፈው። ከዛ ስለ አገልግሎቱ ተናግረዋል። ስለ አገልግሎቱ ሲናገሩ አገልግሎት ከመጀመሩ በፊት መንገድ ጠራጊ በፊቱ እንደሚሄድ ተናግረዋል። ይህም መንገድ ጠራጊ ኤልያስ እንደሚሆን ተናግረዋል። በገሊላ አካባቢ ንፍታሌም የሚባለው ማለት ነው በዛ ኤሪያ እንደሚጀምር ተናግረዋል። አገልግሎቱ እንደ ነብይም እንደሚሆን ተናግረዋል። ትምህርቱ ሁሉ በምሳሌ እንደሚሆን ተናግረዋል። የምስራች ለድሆች እንደሚሰብክ ተናግረዋል። ከተለያዩ ደዌዎች ሰዎች እንደሚፈውስ ተናግረዋል። ጥበብና ማስተዋልን እንደሚሞላ ተናግረዋል። የእስራኤል ልጆች እንደማይቀበሉት ተናግረዋል። ወደ ኢየሩሳሌም ከተማ በአህያ ውርንጫ ላይ ሆኖ እንደሚመጣ ተናግረዋል። ይሄንን ሁሉ እንግዲህ እዚህ ጋር ያነሳሁላችሁ 9 የሚሆኑት ነገሮች ነቢያት የተናገሩት ብሉይ ኪዳን ላይ ሆነን ማለት ነው ወደ አዲስ ኪዳን ሳንገባ እና ይሄንን መሲህ በሚመጣ ጊዜ የዳዊት ዘር በሚመጣ ጊዜ መለየት እንዲቻል ይሄን ሁሉ ዝርዝር ተናግረዋል። ስለ መከራው የተናገሩት ከነዛ አሁን ባለፈው ከዮሐንስ ወንጌል ላይ ብቻ መርጬ ምዕራፍ 19 ላይ ያለውንና አንድ ቦታ ብቻ ነው የጠቀስኩላችሁ። 4ቱን ነው ያነሳሁት። እዚህ የተናገሩትን ላንብብላችሁ። በባልንጀራው አልፎ እንደሚሰጥ ተናግረዋል። በ30 ብር እንደሚሸጥ ተናግረዋል። የተሸጠበትን ብር ለሸክላ ሰሪ እንደሚሰጥ ተናግረዋል። እነዚህን ከእናንተም ጋር ስተናል። አሳልፎ የሚሰጠው ሰው ሹመቱ በሌላ እንደሚወሰድ ተናግረዋል። እረኛው ሲመታ በጎቹ እንደሚበተኑ ተናግረዋል። የሐሰት ምስክሮች እንደሚነሱበት ተናግረዋል። ይሄ የተናገሩት ስለ ኢየሱስ አይደለም። ይሄ የተናገሩት ስለማን ነው? ስለ መሲሁ ነው። ይሄን ልብ በሉ እሺ። አሁን ስለ ኢየሱስ አይደለም እናወራው። ስለማን ነው? የብሉይ ኪዳን ነቢያት ከዳዊት ዘር ስለሚወጣው እግዚአብሔር ቀብቶ ስለሚያስነሳው ስለ መሲህ ነው የተናገሩት። ይሄ ኢየሱስንማ አናውቀውም። አሁን እሱ እኮ አልመጣም ማለት ነው ይሄ ሲነገር። ከዛ የሐሰት ምስክሮች እንደሚነሱበት ተናግረዋል። ከከሳሾቹ ፊት አፉን እንደማይከፍት ተናግረዋል።
ፊቱን ከውርደትና ከስድብ እንደማይከለክል ተናግረዋል። ያለ ምክንያት በብዙዎች እንደሚጠላ ተናግረዋል። የሰዎች ደዌና ሕመምን እንደሚሸከም ተናግረዋል። ከአመፀኞች ጋር እንደሚቆጠር ተናግረዋል። እጆቹና እግሮቹ እንደሚቸነከሩ ተናግረዋል። ሰዎች እንደሚቀልዱበትና እንደሚያላግጡበት ተናግረዋል። ኮምጣጤ ለመጠጥ እንደሚሰጡት ተናግረዋል። እርሱ ግን ስለ ጠላቶቹ እንደሚማልድ ተናግረዋል። እንደሚገደል ተናግረዋል። እንደሚወጋ ተናግረዋል። ከእርሱ አጥንት እንደማይሰበር ያም ሆኖ ተናግረዋል። በልብሱ ላይ ዕጣ እንደሚጣጣሉ ተናግረዋል። በባለጠጎች መቃብር እንደሚቀበር ተናግረዋል። ወደ ሲኦል እንደሚወርድ ተናግረዋል። ከነዚህ ውስጥ 1/4ቱን ነው ባለፈው ከእናንተ ጋር ያነሳነው። እዛ ኮንፈረንስ ላይ ይህን ሁሉ ነው በዝርዝር የምንሄድ የነበረው እየሄድን ማለት ነው። ከዚህ በኋላ ዋናው ነገር ነቢያቱ የተናገሩት ይህን ሁሉ ምልክት የሚሰጡት ከሞት በኋላ ከመከራው በኋላ ስለሚመጣው ክብር ነው። ዋናው እሱ ክብሩ ነው። ያ የሚከብረው መሆኑን ይለይ ዘንድ ነው ይህንን መለያ የሰጣቸው። ከመከራው በኋላ ያለው ክብሩ ከሙታን እንደሚነሳ፣ ወደ ሰማይ እንደሚያርግ፣ በአብ ዘንድ እንደሚሆን፣ ፍጹም ደስተኛ እንደሚሆን፣ ዕድሜውን እንደሚረዝም፣ በመልከጼዴቅ ሹመት ካህን እንደሚሆን፣ በዳዊት ዙፋን ለዘላለም እንደሚነግስ፣ ጠላቶቹን ሊረግጥ እንደሚመጣ፣ ለእስራኤልም የንስሐን ስብከት እንደሚሰብክ እንደተናግረዋል። ይህንን እንግዲህ የተወሰነውን ባለፈው ፋሲካ አዳር ላይ የተወሰነውን እንዳነሳን ታስታውሳላችሁ። እና አሁን ስለ መከራው የዚህ ሊስት ያደረኩት ወደ 21 ዝርዝር ትንቢት ነው። የተለያየ ትንቢት ማለት ነው። መከራውን ብቻ የሚመለከት ማለት ነው። እና ብሉይ ኪዳን ውስጥ ቁጭ ብላችሁ በጥንቃቄ ይሄ ከዳዊት ዘር የሚመጣውን እንድትለዩት በነቢያት እግዚአብሔር የተናገረው በጣም ወሳኝ ስለሆነ ነው። እሱን መለየት ማለት ነው። እሱን ማወቅ በጣም ወሳኝ ስለሆነ ነው። እና የሁሉ ንግግር ግን ስለ ክብሩ ነው። እና ሁሌ ይህንን ርዕስ በማስተምርበት ጊዜ የኢየሱስን ማንነት በሚታወጅበት ጊዜ ከዚህ ቀጥሎ የምናየው ሐሳብ ባለፈው ትንሽ የጀመርነው አሁንም ዛሬም እንደገና እንደሚቀጥለው ስንገናኝ የምናየው ሐሳብ ዋናው መልእክቱ የወንጌሉ መልእክት የቤተ ክርስቲያንም ጥሪ ሁሉ ያለው እዛ ላይ ስለሆነ ያ እንዳይገለጥ ክፉ በጣም ይታገላል፣ ብዙ ጊዜ ይታገላል። እና አንድ ነገር ነገርኩት፣ እሱ ሲያነሳልኝ የሐዋሳ ያጋጠመኝን እሱ ያንን ስለማያውቅ በዛ ዘመን ያው ሰንዴይ ስኩል ስለነበር እና ከዛ አገለግላለሁ። እንደዚህ ያገለገልኩ ቀን ሙሉ ነው። ከዛ ማታ ላይ ነው ደግሞ እያገለገልኩ የነበረው። ከዛ እያገለገልኩ እያለ መብራት ጠፋ፣ ድርግም ብሎ ጠፋ። እና እኔ ስለ ይህንን የክርስቶስን ማንነት የኢየሱስን ማንነት እያወጭኩ ነው ይሄድ በጣም ደግሞ ሄጃለሁ። መሀል ላይ ሆኜ ነው መብራት ጠፋ። ከዛ ሲጠፋ ያ ሁሉም ተጫጫሁ እና እኔ ቀጥላለሁ አልኳቸው። በጨለማ ነው እኮ አይታዩኝም፣ ሁሉም አይታዩኝም፣ ጨለማ ነው ሁሉ ነገር። እኔ ቀጥላለሁ፣ እንዳቆም ነው ሰይጣን የሚፈልገው፣ አላቆምም፣ እኔ ቀጥላለሁ፣ እናንተ ስሙ አልኩ። ከዛ ተሯሯጡና ሻማ አመጡልኝ። እዚህ ጋር ሻማ ሲያመጡልኝ በሻማ እኔ ማየት እችላለሁ። እኔ እያየሁ ከዛ እኔ ያለው እናንተ አትታዩኝም፣ እናንተ ታዩኛላችሁ። ስለዚህ ዋናው እኔ ነኝ የምሰብከው፣ አሁን እናንተን ማየት አይደለም ዋናው። ስለዚህ ስሙ እኛ ብዬ ቀጠልኩ ማለት ነው። እኔ ቀጠልኩ፣ ዝም ብዬ ማስተማር እየቀጠልኩ እያለ እዚህ ጋር ምን እንደተፈጠረ አላውቅም። እሱኛውን አልነገርኩም፣ አሁን ነው ትዝ ያለኝ። እዚህ ጋር ምን እንደተፈጠረ አላውቅም። በኢየሱስ ይላሉ ሰው ሁሉ። እና ለካስ የሆነ ጋኔን ያለባት ሴትዮ የሆነ ነገር እየሆነች እዚህ ጋር። እና ቆይ እናንተ የምትጮሁት አሁን መንፈሱን ልታባርሩ ነው ወይስ ፈርታችሁ ነው? እኛ የምናገለግለው ሰይጣን ስለሌለ አይደለም የምናገለግለው። እኛ የምናገለግለው ኢየሱስ አብሮን ስላለ ነው። ስለዚህ it's not the devil's absence, it is the Lord's presence. ጌታ አብሮን ስላለ ነው። ይሁዳ ያለ ከከረጢት ገንዘብ እየሰረቀ እዛው አጠገቡ እየሰረቀ ጌታ ኢየሱስ ግን ተአምር ማድረግ ይችል ነበር። ይሁዳ ይውጣልኝ፣ እነዚህ መናፍስት በሙሉ ይሄን አካባቢ ይልቀቁልኝ አይልም ነበር። እኛ እኮ መንፈሱን ክፉን መንፈስ ምንለው መንገድ ከፊታችን እኛን እንቅፋት ሲሆን ልቀቅ ነው ምንለው። እዚህ ጋር ግን ሊቆም ይችላል። ከእናንተ ይሸሻል የተባለው ከእናንተ ይሸሽና እዛ ጋር ይቆማል። ይቁማ እዛ
እኔ ስራዬን ነው የምሰራው። የጌታ ስም የተባረከ ይሁን። ጌታ እስኪመጣ ድረስ ዳግመኛ እስኪመጣ ድረስ ሰይጣን በምድር ላይ ይኖራል አይኖርም? ይኖራል። ታዲያ እኛ ለምንድን ነው ልቀቅ አገር ልቀቅ እያለን ሲኦል ግባ የምንለው? አይገባም እኮ እሱ ፈቃዱ አይደለም አይደለ? ስለዚህ እሱ ያለ እኛ እናገለግላለን። ከዛ ወሰዷት መሰለኝ ምን እንደሆነም ትዝ አላለኝም። እኔ ትምህርቱ ስለቀጠልኩ የሰይጣንም ዓላማ የማስተጓጎል ስለሆነ እንድንቆም በመብራቱ ሲጠፋ እንድናቆም ደግሞ ሲያስጮሃት እንድናቆም ነው የሚፈልገው። ኖ ኢየሱስ ሲገለጥ የማይወድ መንፈስ እንደሆነ አውቃለሁ እና ዛሬ እንኳን እንዳልቆም እኔና ባለቤቴ እናውቃለን ጠዋት ያለፍኩበትን እና ይሄ ስም መታወጅ አለበት። የጌታ ስም የተባረከ ይሁን። እስቲ አሁን እንመለከታለን። የጌታ ስም ይባረክ። ይሄ ናዝሬቱ ኢየሱስን ባለፈው ስክሪን አደረግን። በነቢያት ትንቢት ስክሪን አደረግን። በምድር ላይ የተወለዱ ሰዎችን ሁሉ ስክሪን አደረግን። አንድ ጥያቄ ለሁላችንም ቀላል ጥያቄ ጠየቅን። እስቲ ምድር ከተፈጠረች ጊዜ ጀምሮ ሰው መውለድ ከሴት መወለድ ከተጀመረ ጀምሮ ድንግል የሆነች ሴት ስንት ወልዳለች? ስንት ድንግሎች ነበሩ የወለዱ ብለን ጠየቅን። ስንት ነች ያለችው አለን? አንድ ነች። እሷም ማን ነበረች? ማርያም ነበረች። ስለዚህ ከሷ የተወለደው እሱ ማን ነው ማለት ነው? መሲሁ ነው ማለት ነው። ያ ከዳዊት ስር ይመጣል የተባለው ነው። ግን ያ በቂ አይደለም ብለው ነቢያት ብዙ ማስረጃ ሰጡ አለን። ብዙ ማስረጃ ሰጡ። ስላወላለዱ ያን ሁሉ ማስረጃ ሰጡ። በነዛ ሁሉ አየነው፣ በአገልግሎቱ አየነው፣ በመከራውም ሁሉ ልክ እንደተባለው እያንዳንዱ ነገር እንደሆነበት እና ያደረገውም የተደረገበትም የተናገረውም የተናገሩትም ሳይቀር ነቢያት ያሉት ቃል በሱ ላይ ሆኖ ነበር። ከዚህ የተነሳ እሱ በእርግጥ እግዚአብሔር የተናገረው ማን ነው? እሱ እግዚአብሔር ሲናገርለት የነበረው መሲህ እሱ ነው አለን። ስለዚህ ይሄ መሲህነቱን የሚገልጠው ስም ምን ይባላል? በግሪክ በአማርኛም ምን ይባላል? መሲህነቱን የሚገልጠው ስም ክርስቶስ። ስለዚህ ምን አለን? ኢየሱስ ማን ነው አለን? ክርስቶስ ነው አለን። ይሄ ስም የበለጸገ ስም ነው። ይሄ ስም የብዙ ትንቢት የተነገረለት መዓት ነገር የሚያደርግ ስም ነው። ይሄ ስም ልክ ኢየሱስ ከሙታን እስኪነሳ ድረስ እንዳይታወጅ ተብሎ እንደነበር ደግሞ አየን። ከዛ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ እሱ ያኛው ሌላ ጥያቄ ነው። ደቀ መዛሙርቱ እንዳለ ምን አላቸው? እኔ የሰው ልጅ ማን እንደሆነ ሰዎች ይሉታል ብሎ ጠየቃቸው። ከዛ እነሱ መጥምቁ ዮሐንስ ከሙታን ተነስቶ ነው፣ ከነቢያት አንዱ ነው፣ ወይ እንደዚህ ነው ይሉሃል አሉት። ስለዚህ ሰው ሁሉ በምን ደረጃ ወሰደው? የናዝሬቱ ኢየሱስን በነቢይ ደረጃ አስቀምጠዋል። ያውም እነዚህ ጥሩዎቹ ሰዎች ማለት ነው። ኢየሱስን በጥሩ ያዩት ሰዎች ናቸው። ሌሎቹማ አሳች ነው ማዕት ነገር ብለውታል። እነዚህ በጥሩ ያዩት የምን ደረጃ ሰጡት? ከነቢያት አንዱ ነው፣ መጥምቁ ዮሐንስ ከሙታን ተነስቶ ነው፣ ወይ ኤልያስ ነው ብለዋል፣ ወይም ኤርሚያስ ነው አሉ። የነቢይ ደረጃ ሰጡት። ከዛ እናንተ እኔ ማን እንደሆንኩ ትላላችሁ አላቸው። ይሄ ጥያቄ ሁል ጊዜ እንደ ክርስቲያን ይሄንን ጥያቄ በትክክል ካልመለስ ነው በደንብ ሊገለጥልን የሚገባ ነገር አለ ማለት ነው። በዚህ ጉዳይ ህይወታችንን የሚለውጠው ይሄ ነው እና ከዛ እናንተስ እኔ ማን እንደሆንኩ ትላላችሁ ብሎ የተከተሉትን ጠየቃቸው። ከዛ ስምዖን ምን አለ? ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ልክ ይህን ሲናገር ጌታ ኢየሱስ ደግሞ ምን አለ? የዮና ልጅ ስምዖን ሆይ በሰማያት ላይ ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና አንተ ምንድን ነህ አለ? ብፁዕ ነህ አለ። ከዛ ቀጥሎ የተናገረው አለ። እሱ ቀጥሎ የምናነሳው ሐሳብ ውስጥ የሚኖር ነው በሚቀጥለው ጊዜ ስንገናኝ ማለት ነው። እና ምን አለ አሁን ጴጥሮስን፣ አንተ አሁን ሸምበቆ አገዳ የነበርከው ሰው አሁን አንተ ምንድን ነህ አለ? ክፋት ትባላለህ፣ አለት ትባላለህ አለው። እና ምንድን ያለው? በሰማያት ያለው አባቴ እንጂ ስጋና ደም አልገለጠልህም ማለት ምንድን ነው? በየትኛውም አይነት ሰዋዊ ምርመራ ይህ ማንነቱ ሊታወቅ አይችልም ማለት ነው። የሚገርማችሁ አሁን ጌታ ሆይ አንተ በዚህ ሆነ ተአምር እኮ ብታደርግ ከሌኮ ይቀበል ነበር ስትሉ ኖት ነሰሰረኝ። እግዚአብሔር አይንን ካላበራ አይሆንም። በመሃላቸው ተአምር እያደረገ አያምኑበትም ነበር።
ሌላው እንኳን ያ ሁሌ የሚገርመኝ እሱ ነው። ጴጥሮስ ተነስቶ ጆሮውን ሲቆርጥ የባሪያውን ጆሮ ሲቆርጥ ከዛ ጴጥሮስን መለሰው ወደ ገሰጸውና ይሄን እንዳያደርግ ከነገረው በኋላ ይሄንን አይተናል ባለፈው። ከዛ የወደቀ ጆሮ አንስቶ ግጥም ሲያደርግ ማፊት ነው ያደረገው። ሊይዙት የመጡ ሰዎች ፊት ነው። ትንሽ እንኳን አትደነግጡም? ግጥም ሲያደርገውና ሰውየው ጆሮ ኖርማል ሲሆን ደንግጠው እረ ይሄ ሰው እግዚአብሔር ሰው ነው፣ ሌላ ባይሉ እንኳን ይሄ እግዚአብሔር ሰው ነው፣ እግዚአብሔር ከሱ ጋር ነው ብለው እኛን ይዝም ብለው ይመለሳሉ ብላችሁ ስታስቡ ሄደው ያዙት። እና እግዚአብሔር ዓይንን ካላበራ ቀላል አይደለም። እግዚአብሔር ካልገለጠ በስተቀር የማይታወቅ ማለት ነው። ጌታ ኢየሱስ አንድ ጊዜ እንደዚህ ያለ በማቴዎስ ወንጌል ምዕራፍ 11 ላይ ታገኙታላችሁ። ምን ይላል? ከአብ በቀር አብም ሊገልጥለት ከሚፈቅድ በቀር ከአብ በቀር ወልድን የሚያውቅ የለም ይላል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገለጥለት ከሚፈቅድ በቀር አብን የሚያውቅ የለም ይላል። በሌላ አባባል ወልድ የሚታወቀው ማ ከገለጠው ብቻ ነው፣ አብ ከገለጠው ብቻ። ወልድ የአብ ምንድን ነው ይላል? ምስጢር ነው ይላል። እሱ ሲገልጠው ይታወቃል። ብሩክ ሰዎች፣ የታደሉ ሰዎች ብሩካን እነማን ናቸው? አብ የሚገልጠው የተገለጠላቸው፣ አብ የሚገልጠው የታያቸው ማለት ነው። ያ እድል ማለት ነው። ሰው ክርስቲያን ሲሆን መገለጥ አገኘ ማለት ነው። እግዚአብሔር ገለጠለት፣ አይኖቹን ከፈተለት፣ የልቡን አይኖቹን አበራና ሰው ሁሉ ተራ የሚያደርገው ይሄ የናዝሬቱ ኢየሱስ እርሱ የናዝሬቱ ኢየሱስ ብቻ ሳይሆን ማን እንደሆነ አሳየው ማለት ነው። እና ልክ ይሄንን እግዚአብሔር ለጴጥሮስ ገለጠ። ማን ነው? ጌታ ገለጠለት። ጴጥሮስ ይሄንን ተናገረ። ከዛ ጌታ ኢየሱስ ምን አላቸው? የሰው ልጅ ማን ይሄንን ለማንም እንዳትነግሩ ብሎ አላቸው። እንዳትነግሩ አላቸው። ከዛ ይሄ ማቴዎስ ወንጌል ምዕራፍ 16 ላይ ነው የምታገኙት። ምዕራፍ 17 ላይ ስትገቡ ምን የሚል ታገኛላችሁ? ወደ ተራራ ወጡ ይላል። ወደ ተራራ ወጡና ከዛ ጌታ ኢየሱስ ክርስቶስ አይናቸው እያየ ምን አለ? ተለወጠና የዛ ይሄ አሁን በመከራ ውስጥ ገና ያልገባው ኢየሱስ ነው አጠገባቸው ያለው። ለነሱ ግን እሱ እንደሆነ ተገልጦላቸዋል። እና ያላዩት ገና የተነገረለት ነቢያት የተናገሩለትን ክብር ለትንሽ ጊዜ አሳያቸው። ልክ እዛ ሆኖ በክብሩ አዩት እሱ እና ፊቱ እንደ ፀሐይ ምን አደረገ ይላል? በራ ይላል። ልብሱ ተብለጭልጮ ነጭ ሆነ ይላል። በምድር ላይ ያለ አጣቢ ከሚያነጣው በላይ ልብሱ ምን ሆነ? ነጭ ሆነ ይላል። ልክ የዛን ጊዜ እነሱ በዛ ተማርከው በዛ ራእይ ተማርከው ባሉበት ጊዜ ድምፅ ከሰማይ መጣ። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል መጣ። ማን ነው እዛ የቆመው? ሌላኛውን ስም እንጥራው፣ በምድር ላይ የሚታወቅበት ኢየሱስ ነው። እግዚአብሔር ደግሞ ማን ነው አለ? ይሄ ልጄ ነው አለ። ልክ ይህንን ካዩ በኋላ ከተራራው ሲወርዱ ጌታ ኢየሱስ እንዲህ አላቸው፣ የሰው ልጅ ከሙታን እስኪነሳ ይህንን ለማንም እንዳትነግሩ አላቸው። በየመንደሩ ሲገባ በየስፍራው ሲገባ ይህንን ወንጌል ስታነቡ ወንጌላቱን አራቱ ወንጌል ስታነቡ አሁን እንዲህ ማቴዎስ ወንጌል ነው የገለጥኩት እና ዝም ብላችሁ ድንገት ብትገልጡ የሚያወራው ኢየሱስም ይህን ነገር በጨረሰ ጊዜ ህዝቡ በትምህርቱ ተገረሙ የሚል አነበቡ። አሁን ወንጌላቱስ እንደዚህ አለፍ ብላችሁ የሆነ ቦታ አሁን ደግሞ ሉቃስ ነው የገለጥኩት። ከዚህ አሁን ሉቃስ የገለጥኩት ቦታ ምዕራፍ 8 አካባቢ ነው ያለው። ኢየሱስም በተመለሰ ጊዜ ሁሉ ይጠብቁት ነበርና ህዝቡ ተቀበሉት የሚል ቃል አለ። ዝም ብላችሁ አሁንም ከወንጌል ውስጥ ሌላ ቦታ ብትገልጡ አሁን ሐዋርያ ዮሐንስ ወንጌል ምዕራፍ 13 ነው የገለጥኩት። ኢየሱስም ከፋሲካ በኋላ በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው ይላል እና ሁሉ ቦታ ማን እያለ ነው የሚጠራው? ኢየሱስም 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 ነው የሚለው። ይሄ ስም ሲወለድ የተሰጠው ስም ነው። በቤት ሲጠራበት የነበረ ስም ነው። ጎረቤት የሚያውቀው ስም ነው። በሀገር የሚታወቀው ስም ነው።
አሁን የስሙን ጉዳይ የበለጠ እየጠለቅን እየገባን ያለ ነው። ትንሽ ነገር ባለፈው እንዳነሳን አውቃለሁ እና ሁሉ ቦታ የሚታወቅበት ነው። እንደ ሰው የተሰጠው ስም ነው። የሰው ልጅ መሆን የሚያስፈልገው መሆኑን የሚያሳይ ስም ነው። ለምን? ይሄ ስም ሰዎችን ከኃጢአት ምን ያደርጋል ነው የሚለው፣ ያድናል የሚል ስም ነው። ሰዎችን ከኃጢአት የሚያድነው ደግሞ በምን በመሆን ነው? ኢየሱስ በመሞት ነው። ለመሞት ደግሞ ምን መሆን አለበት? ሰው መሆን አለበት። ስለዚህ ሰውነቱን ሰው መሆኑን የሚገልጥ ስም ነው። ራሱ ኢየሱስ ቅድም ሲጠይቅ ምን አለ? የሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ራሱን ማን ብሎ ጠራ ማለት ነው? የሰው ልጅ አለ። የሰው ልጅ ስም ሲሰጠው ይሄ ሰው ልጅ ስሙ ኢየሱስ ነው የሚባለው። ይህን ኢየሱስን እግዚአብሔር ለጴጥሮስ ስለዚህ ስለ ኢየሱስ ሌላ ማንነት ገለጠለት። ሌላ ማንነት ገለጠለት። ያንን ማንነት ሲገልጥለት ጌታ ኢየሱስ ምን አለ? የዮና ልጅ ስምዖን ሆይ ሰው ሁሉ የናዝሬቱ ኢየሱስ ይለኛል። የስሜንም ትርጉም ሊያውቀው ይችላል፣ ኢየሱስ ምን ማለት እንደሆነ ስለሚታወቅ እና ሰው ሁሉ እንዲህ ይለኛል። አንተ ግን እግዚአብሔር ብቻ የሚያውቀውን ማንነቴ ተገለጠልህ። ያንን ማንነት ሲጠራ ጴጥሮስ ምን አለ? አንተ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ልክ ይሄን አሁን ከተራራ ሲወርዱ የሰው ልጅ ከሙታን እስኪነሳ ድረስ ይህንን ለማንም እንዳትነግሩ አለ። ለምን? ይህ ማንነቱ ስሙ ማለት ነው። ይህ ማንነቱ ከሙታን መነሳቱ ጋር የተያያዘ ጉዳይ ነው። ይህ ማንነቱ በምድር ላይ ሆኖ በነበረበት ሁኔታ ጋር የተያያዘ ሳይሆን ከሙታን በኋላ ከሙታን ሲነሳ የሚሆነው ነገር አለ። ከሙታን ሲነሳ የሚሆነው ነገር ጋር የተያያዘ ስም አንተ ማን ነህ የሚለው ክርስቶስ የሚለው እንደገና እንበለው። ኢየሱስ ክርስቶስ ነው እንበል። ኢየሱስ ክርስቶስ ነው። ክርስቶስ የሚለው ቃል የግሪክ ቃል ነው። በአማርኛ እንዳለ ተወስዶ ነው እንጂ ትክክለኛ የአማርኛ ፍቺው ምንድነው? እሱ የተቀባ ማለት ነው። የተቀባ anointed። ስለዚህ ክርስቶስ ባልነው ቁጥር ምን እያልነው ነው? እሱ የተቀባ እያልነው ነው። ለምን ጉዳይ የተቀባ? ለንጉስነት የተቀባ። ዋናው እሱ ከዳዊት ስር ካንተ ስር የሚወጣውን አለ እሱን በዙፋን ላይ ምን አደርጋለሁ አለው እግዚአብሔር ለዳዊት አስቀምጣለሁ አለ። እሱ ዙፋን ላይ ሲቀመጥ ሲነግስ ማለት ነው። ሲቀመጥ የዛን ጊዜ እሱ ነው ቤት የሚሰራው አለ። አሁን ልብ በሉ ይሄን ዳዊት የእግዚአብሔርን ቤት መስራት የጀመረው መቼ ነው? ያኔ ያየነው ታስታውሳላችሁ። ጥቂት ወራት ወደ ኋላ ብንሄድ ዳዊት የእግዚአብሔርን ቤት መስራት የጀመረው እረኛ ሆኖ አይደለም። እረኛ ሆኖ በነበረበት ጊዜ ገና ሳይቀባ ይላል ቅናቱን፣ ረሃቡን፣ ጥማቱን ነው ያየ ነው ያኔ አይደለ? በእግዚአብሔር ቤት በሕይወቱ ዘመን ሁሉ ለመኖር እንዴት ይመኝ እንደነበር፣ በመቅደስ ውስጥ ሆኖ እግዚአብሔርን ፊት ማየት እንዴት ይመኝ እንደነበረ ይህንን አየን። ሌላ ጊዜ ደግሞ ምን አየን? እኔ አልተኛትም ለራሴም ለዓይኖቼም እንቅልፍ አልሰጥም። መቼ? የእግዚአብሔርን ታቦት የእግዚአብሔርን ማደሪያ ስፍራ እስከሰጠው ድረስ እያለ የእግዚአብሔር ቤት ጉዳይ ውስጡ አለ። የእግዚአብሔር ማደሪያ የማግኘቱ ጉዳይ ውስጡ አለ። ነገር ግን ያንን ለማድረግ አይችልም ነበር። ልክ ያንን ያደረገው እግዚአብሔር ልክ በሱ ላይ ሳሙኤል ከተቀባ በኋላ ወደ እረኝነቱ ነበር የተመለሰው። በኋላ ላይ እስራኤላውያን ተሰብስበው ምን አረጉት ይላል? ቀቡት ይላል። መጀመሪያ 2 ነገዶች በኬብሮን ቀቡት። በኋላ ሌሎቹ 10 መጡና ደግሞ ቤት ቀቡት፣ በኢየሩሳሌም ቀቡት። ያኔ ልክ በ12ቱ ላይ ሲነግስ የጌታ ቃል ምን ይላል ስለ ዳዊት? እግዚአብሔር መንግስቱን እንዳጸናለት ዳዊት አወቀ ይላል። ልክ ያኔ በውስጡ ያለውን ያን ራእይ ለመፈጸም ቱሉ አለው፣ ስልጣኑ አለው። ስለዚህ ያንን ወንበር እስኪይዝ ድረስ እስኪነግስ ድረስ ዳዊት የእግዚአብሔርን ቤት ሊሰራ ሊነሳ አይችልም ነበር። ልክ ከነገሰ በኋላ ግን መስራት እንደጀመረ አይተናል። ለዳዊት ታዲያ ቃል ሲገባለት ካንተ ስር የሚወጣ አለ፣ እሱ በሚመጣበት ጊዜ ባንተ ዙፋን ላይ አስቀምጠዋለሁ። እሱ ዙፋን ላይ ሲቀመጥ ያኔ እሱ መቅደሴን ይሰራል። ደግሞ ሲቀመጥ ባለፈው ያየነው በዘካርያስ ያየነው ትንቢት በዳዊት ዙፋን ላይ ብቻ እንደ ንጉስ ብቻ ሳይሆን የሚቀመጠው ደግሞ ተቀምጦ ምን ይሆናል የሚልም ደግሞ አየን፣ ካህን ይሆናል የሚልም አየን።
ስለዚህ ወንበር ላይ ተቀምጦ ካህንም ንጉስም መሆን ልክ ሲጀምር ልክ ያን ቦታ ሲይዝ የዛን ጊዜ የሚጀምረው ስራ ነው ያ ስራ። ልክ ከሙታን እስኪነሳ እንዳትናገሩ አላቸው። ከዛ እሱ ሞተ። ከዛ ከሙታን ተነስቶ ታየ። ከደቀ መዛሙርቱ ጋር ታየ። እነሱም አዩት፣ አብረውት በሉ ጠጡ። ነገር ግን ሲነግስ አላዩትም። ስለዚህ እንዲያውም ጥያቄ ፈጠረባቸው። እነሱ እንደምታስታውሱት ሐዋርያቱ ምን አሉት? አዩትና ጭራሽ እንዲያውም እሄዳለሁ ማለት ጀመረ። እሄዳለሁ ማለት ሲጀምር ያ ሁሉ ሐሳብ ገባቸውና መጨረሻ ላይ ከሙታን በመነሳቱ ደስ ቢላቸውም ተስፋቸው እንደገና ቢታደስም ነገር ግን ደግሞ የሄዳለሁ የሚለው ጉዳይ ለነሱ ሊገባቸው አልቻለም። እነሱ የመሰላቸው የዳዊት ልጅ ከመጣ ምንድነው የሚሆነው? ይነግሳል። ልክ ናቸው። ነቢያት ምን ይላሉ? ምን ብለዋል? ይነግሳል ብለዋል። ሲነግስ ነው የዳዊት ውስጥ ያለው ራእይ በዚህ የሚፈጸመው። እስኪነግስ ድረስ ያ መሆን አይችልም። እነዚህ ሁሉ የመከራ መንገዶቹ ማን እንደሆነ አሳይተውናል። ከዛ መጨረሻ ላይ በሰዎች ልጆች በአመፀኞች እጆች ተሰቅሎ ሞተ። እንዲህ ነው የምድር ታሪክ ከሰዎች አኳያ ከዓለም አኳያ የሚያልቀው። ከሱ ደቀ መዛሙርት አኳያ አይደለም፣ ከዓለም አኳያ ጨረስ ነው ያሉት። የቱ ጋር ነው? እሱ የገደሉት ጊዜ። ከዛ በኋላ ቢነሳ መነሳቱ ለማ ብቻ ነው? እሱ ለደቀ መዛሙርቱ ብቻ ነው የሚታወቀው እንጂ ዓለም አታውቅም። ለዚህ ነው የውሸት ወሬ የተወራው። እንደምታውቁት ኢየሩሳሌም ውስጥ የውሸት ወሬ ተወርቷል። እኛ ተኝተን ሳለ አስክሬኑን ሰረቁት ብላችሁ አውሩ ብለው በጉቦ አስወርተዋቸዋል ጠባቂዎቹ። ስለዚህ አገር ሁሉ የሚያውቀው ኢየሱስ ምን ብለዋል ብቻ ነው። ሞቷል ነው የሚታወቅ፣ አልነገሰም። ከዛ ሲነሳ ትልቅ ደስታ ነው ለሐዋርያቱ ትልቅ ደስታ ነው። ከዛ በዛ ደስታ ውስጥ ሆነው እነሱ የተስፋ የቆረጡት ይሄ እስራኤልን የሚቤዥ ይሄ ነው ብለን ተስፋ አድርገነው ነበር አሉ። ልክ አሁን ሲነሳ ያ ተስፋ ያደረጉት ነገር አሁን ታደሰ ማለት ነው። ስለዚህ አሁን ምን ሊያደርግ ነው አሉ? ወደ ኢየሩሳሌም ያመራል። ከዛ በኋላ ሮማውያኖችን ይገለብጣል፣ እሱ ወንበሩ ላይ ይቀመጣል፣ ከዛ የተነገረው ይፈጸማል ብለው ጠበቁ። ግን አልተፈጸመም ጭራሽ። ያው ማርያምን እንዳላት ያችኛው ማርያም ምን አላት? መግደላዊት ማርያምን ይመስለኛል እንዳትነኪኝ አላት አይደል? ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ገና አርጋለሁ አላረኩም አለ። እግዚአብሔር ይህንን የዳዊትን ዘር ሊያነግስ ሲል ንግስናው የት እንደሚካሄድ ነቢያት የተናገሩትን አላስተዋሉም ነበረ ሐዋርያቱ። ንግስናው የሚካሄደው በኢየሩሳሌም መስሏቸው ነበረ። ስለዚህ እሱ ከሙታን ከተነሳ በኋላ እንዲህ አላቸው፣ መንፈስ ቅዱስ እስኪመጣ ድረስ እንዳትወጡ አላቸው። ስለኔ ምንም እንዳትናገሩ አላቸው፣ እንዳታወጁ አላቸው። ለምንድን ነው ይሄንን ያላቸው ቢባል አንድ የግድ መሆን ያለበት ነገር ስላለ ነው። ልክ ኢየሱስ ከሙታን ሲነሳ የሆነውን ከሚነግሩን ጥቂት ጥቅሶችን እናነባለን። እስካሁን ጥቅስ አላነበብንም። ፊልጵስዩስ ምዕራፍ 2 ላይ ያለውን እናነባለን። እሱ እናውጣና የጌታ ስም የተባረከ ይሁን። ይኸውላችሁ አሁን ገና ተንደረደርኩኝ ላልቅ ነው ሰዓቱ ማለት ነው። እሺ ፊልጵስዩስ ምዕራፍ 2 ከቁጥር 5 ጀምሮ የምታስታውሱት ቃል ነው፣ ግን እዛው ላይ እንድናነበው ስለፈለግኩ በእውነት እግዚአብሔር ይርዳን። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ፣ የሰው ልጅ ሆኖ እንደማለት ነው። በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ፣ ሰው የሚለው እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። አሁን ማ ሞተ ማለት ነው? የሰው ልጅ፣ እኛን የወከለው የሰው ልጅ ምን አለ? ሞተ። ይሄ ሰው ልጅ የማቴዎስ ወንጌል ይሄን እንዳለ ያዙትና ማቴዎስ ወንጌልን እናንተ አታውጡት፣ ታስታውሱታላችሁ ይሄንን ብዬ አስባለሁ። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 እንዲህ ነው የሚለው። ምዕራፍ 1 ቁጥር 1 የዳዊት ልጅ
የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው የሚለው ምዕራፍ 1 ቁጥር 1። ከዛ ይተርክና ቁጥር 15 ጋር ሲደርስ እንዲህ ይላል። ኤልዩድም አልዓዛርን ወለደ፣ አልዓዛርም ማታንን ወለደ፣ ማታንም ያዕቆብን ወለደ፣ ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ምን አደረገ? ወለደ ብሎ ማርያም የወለደችው ልጅ የዳዊት ዘር መሆኑን አሳይቶናል። እዚህ ጋር የዳዊት ዘር ነው። አሁን እዚህ ጋር ደግሞ የምናየው ልክ ይሄ ዳዊት ዘር የነበረው ምን አለ? እዚህ ጋር አሁን የምናነበው ፊልጵስዩስ ላይ ሞተ። ይሄ ዳዊት ዘር የመጣው ሞተ። ከዛ አሁን እነሱ የጠበቁት የዳዊት ዘር ሲነግስ ነው የጠበቁት። ይነግሳልም ተብለዋል። ዙፋን ላይ ይቀመጣል ተብለዋል። ዙፋን ላይ ሲቀመጥ አልታየም። ጭራሽ ምን አለ? ሞተ። የዳዊት ዘር መሆኑ ተረጋገጠ። እዚህ መሲሁ ነው ማለት ነው። ግን ሞተ። ከዛ በኋላ ምን ይላል? እዚህ ቁጥር ቀጥሎ ያለው በዚህም ምክንያት ይላል። በዚህም ምክንያት ምን በመሆኑ? በመታዘዙ መከራን በመቀበሉ ምክንያት። በዚህም ምክንያት ቁጥር 9 እግዚአብሔር ያለ ልክ ምን አደረገው ይላል? ከፍ ከፍ አደረገው ይላል። አሁን ልብ ብላችሁ ቀጥሎ ያለውን ስሙ። ከስም ሁሉ በላይ ያለውን ስም ሰጠው ይላል። አሁን እኛም ይመስለን ኢየሱስ የሚለው ስም ነው። ኖ፣ ለኢየሱስ ኢየሱስ ለሚባለው ከስም ሁሉ በላይ የሆነ ሌላ ስም ምን አደረገው? ሰጠው። ይህ ስም የተሰጠው ስም ልክ የለው። ይህ ስም የተሰጠው ስም ከከፍታው ካለበት ሁኔታ ጋር አብሮ የሚሄድ ነው። ምን ይላል? ያለ ልክ ከፍ ከፍ አደረገው ይላል። እስቲ ያለ ልክ እንበል። እንግዲህ ያለ ልክስ ምን ያህላል? እንደሱ ነው ማለት ነው። ከፍ ያለ ልትሉኝ ነበር። ያለ ልክ ምን ያህላል ሲባል ልክ የለም፣ ሜዠርመንት የለም ማለት ነው። ሜዠርመንት የለም። ልክ ሰይጣንን ደግሞ ወደ ተጣለው የሚል ቃል አለ። ይሄን ቃል ሳስብ ሰይጣን የተጣለበት ይመጣብኛል። ራእይ ዮሐንስ ላይ ያለው ወደ ተጣለ ይላል፣ ወደ ጥልቁ ይላል። እንግሊዘኛው ምን ይላል? ቦተምለስ ፒት ይላል። ቦተምለስ ፒትን ለመተርጎም ብሞክር ታች የሌለው ታች እንደማለት ነው። ታች የሌለው ታች እና ልክ እንዴት እንደማለት ነው። ሲጥለው የሆነ ማቆሚያ የለም ማለት ነው። ዝም ብሎ ይሄዳል፣ ይወርዳል፣ 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 ይወርዳል። በቃም እንደማለት ነው። ልክ ወደ ላይ ሲሄድ ደግሞ አሉ የሚባሉ ምድር ላይ ያሉ ህዋ ውስጥ ያሉ የትኛውም ቦታ ያሉ መለኪያዎች ሁሉ የማይለኩት በዛ ከፍታ ምን አደረገ ይላል? ያለ ልክ ከፍ ከፍ አለ። ግን ሽቅብ ዝም ብሎ የሄደ ዝም ብሎ የሄደ እስከ ያኔ መሄድ የጀመረ እስካሁን ድረስ ዝም ብሎ ወደ ላይ የሄደ ነው እንዴ? አይደለም። ሄዶ ምን አደረገ ይላል? ቁጭ አለ ይላል። ያ መቀመጫ ልክ የሌለው ከፍታ ነው። ልብ አድርጉ። መስቀል ላይ ያለውና እዛ ጋር ያለው የተለያየ ነው። ያው አንዱ ራሱ ቢሆንም ሰውየው ያው ራሱ ቢሆንም ሁለቱ ግን በፍጹም አይገናኝም። መስቀል ላይ ያለውን በጥፊ ትመቱታላችሁ። መስቀል ላይ ያለውን ታላግጡበታላችሁ። መስቀል ላይ ያለውን ታንገላቱታላችሁ። መስቀል ላይ ያለውን ትደበድቡታላችሁ። መስቀል ላይ ያለውን ትተፉበታላችሁ። መስቀል ላይ ያለውን የፈለጋችሁትን ታረጉታላችሁ። ኃይል እንደሌለው፣ አቅም እንደሌለው፣ ጉልበት እንደሌለው እጃችሁ ላይ ምን ብለዋል? ወድቋል። እሱ ያለ ልክ ከፍ ከፍ ያደረገውን ያንን እንዴት ብላችሁ ነው የምትሞክሩትስ? እንዴት ብላችሁ ነው የምትሞክሩት? ያለ ልክ ከፍ ከፍ አደረገውና ከዚህ ከሰጠው ከፍታ ጋር የሚመጥን ከስም ሁሉ በላይ የሆነ ስም ሰጠው ይላል። አሁን የናዝሬቱ ኢየሱስ ብቻ ሳይሆን ደግሞ ምን አለው? ሌላ የተሰጠው ስም አለ። ይሄ የተሰጠው ስም ነው ክርስቶስ፣ የሕያው እግዚአብሔር ልጅ፣ ጌታ የሚለው። አሁን እኔ መዝሙር ቅድምም የተዘመረ መዝሙሮች አሉ እና መዝሙሮቻችን ውስጥ ብዙ ኢየሱስ 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 የሚሉ አሉ እና ሲመቸኝ ሰዎቹን ሳገኝ ይሄን ጨምሩበት እላለሁ። ስንጸልይ እንዲህ ነው የምንጸልየው። በኢየሱስ ስም ነው የምንለው። በኢየሱስ ስም ነው የምንለው።
እና እኛ እያሰብን ያለነው የኢየሱስን ስም ነው። በስሙ የሚያምኑት የሚለው በኢየሱስ የሚለው አይደለም። በስሙ የሚያምኑት ማለት ምንድነው? እሱ ለኢየሱስ የተሰጠው ስም የሱ ነው ብሎ የሚያምን ማለት ነው። ይሄም ማለት ምንድነው? እሱ የናዝሬቱ ኢየሱስ ነቢያት ሲናገሩለት የነበረው ክርስቶስ እሱ ነው ብሎ የሚያምን ማለት ነው። እስራኤላውያንማ ኢየሱስ ይሉታል እኮ። የናዝሬት ሰዎች እኮ ኢየሱስ ይሉታል እኮ። ይሄ ሰውዬ ስሙ ኢየሱስ ነው ወይ ብላችሁ ብትጠይቋቸው አዎ ይሏችኋል። ግን አልተቀበሉትም። ምንድነው ያልተቀበሉት? ይሄ ኢየሱስ ከዳዊት ዘር የመጣው እግዚአብሔር ይነግሳል ያለው መሲህ ክርስቶስ መሆኑን አልተቀበሉም። በስሙ የሚያምኑ ማለት እርሱ ክርስቶስ ጌታ ገዢ እንደሆነ ማመን ማለት ነው። ኢየሱስን ስንቀበል ንግስናውን ነው የምንቀበለው፣ ጌትነቱን ነው የምንቀበለው፣ አለቅነቱን ነው የምንቀበለው፣ ክብሩን ነው የምንቀበለው፣ ባለጠግነቱን ነው የምንቀበለው። ያ የሞተው ያ የተሰቃየው ያ ደካማው አይደለም። ያው ደካማ የነበረው ኢየሱስ አሁን ያለ ከፍ ከፍ ብሏል፣ በርትቷል የሚል ዜና ነው ወንጌሉ የሚናገረው። ይሄ እስኪሆን አላቸው፣ ይሄ እስኪሆን ድረስ እንዳትናገሩ፣ ይሄ እስኪሆን ድረስ እንዳታውጁ አለ። የሰው ልጅ ከሙታን እስኪነሳ ድረስ እንዳታውጁ አላቸው። ተነሳ። ተነስቶም ወዲያው አይደለም ያንን አዋጅ የሚያውጁት። እንዲህ አላቸው፣ መንፈስ ቅዱስ እስኪወርድ ድረስ እንዳትናገሩ አላቸው። ከዛ እሱ ሰማይ ላይ ሄደ። የሹመት ስነ ስርዓት ሰማይ ውስጥ ነው የተካሄደው። ስለዚህ መንግስታት ሊያውቁ አይችሉም። ሳይንቲስቶች ሊያውቁ አይችሉም። የተመራማሪዎች ሊያውቁ አይችሉም። ሊያውቁ የሚችሉት ማን እንደሆኑ ታውቃላችሁ? እግዚአብሔር የሰማዩ ምስጢር የገለጠላቸው ሰዎች ብቻ ናቸው። የሰማዩ ምስጢር የተገለጠላቸው እነማን ናቸው? ወንጌል የበራላቸው ብቻ ናቸው። ወንጌል የሚያውጀው ኢየሱስ በምድር ላይ እንዲህ የሚባል ሰው ተአምር አድርጓል አይደለም። እሱ ከሆነ ተአምር ያደረጉ ነቢያትም ነበሩ በብሉይ ኪዳን ዘመን። ወንጌል ማለት አንድ ኢየሱስ የሚባል ሰው መጥቶ የሞተውን አስነስቷል፣ የተራበውን አብልቷል፣ የተጠማውን አጠጥቷል፣ የታመመውን ፈውሷል ከሆነ የፈወሱ ያበሉ ያጠጡ ነቢያት በብሉይ ኪዳን ዘመን ነበሩ። ኖ ወንጌል ይሄ ስለ ሰዎች ልጆች ሞቶ የነበረው ከሙታን ተነስቶ በሰማያት በእግዚአብሔር ዘንድ ንጉሥ ሆኖ ተሽሟል። የሚመጣ መንግስት አለ። የዛ መንግስት ንጉሥ አሁኑኑ ተወስኗል። ንጉሱም ኢየሱስ ነው ማለት ነው። ልክ ከሙታን የተነሳው በሰማያት ሹመት ሲካሄድ ያየ የሰማ አንድ ብቻ ነው። እሱ ማን ነው? እሱ መንፈስ ቅዱስ። ለዚህ ነው ሐዋርያው ጳውሎስ ያለ መንፈስ ቅዱስ ማንም ሰው ኢየሱስ ጌታ ነው ማለት አይችልም ያለው። ኢየሱስ ጌታ ነው ብዙዎቻችን የምንለው ሌሎች ሲሉ ሰምተን ነው እንጂ ጌትነቱን አይተነው አይደለም። እሱም ብናየው ምን እንደሚል ቢገለጥልን የምትኖሩትን ኑሮ ታዩታላችሁ። ካለመዋረድ ትሁት ከመሆን በስተቀር ሌላ አማራጭ የላችሁ። በዚህ ጌታ ፊት ትንበረከካላችሁ። ይሄ ጌታ ይሄንን ህዝብ ወድጃለሁ ካለኝ ይሄንን ህዝብ የመውደድ ግዴታዬ ነው፣ ስለምወደው ስለማቀው ማለት ነው። እዛ መስቀል ላይ የተሰቃየውን ጌታ ነው እናንተ የምታስቡት። እግዚአብሔር ለኛ የሰጠን በመስቀል ላይ የተሰቃየውን አይደለም። ከተሰቃየ በኋላ ከሞተ በኋላ ከተነሳ በኋላ ካየለ በኋላ ከከበረ በኋላ በእግዚአብሔር ከተሾመ በኋላ ነው። ከስም ሁሉ በላይ ያለውን ስም ሰጠው። ይሄ ማለት ክርስቶስ። ለዚህ ነው ሐዋርያው ጴጥሮስ የባለ 50 ቀን እናንተ የሰቀላችሁትን የናዝሬቱ ኢየሱስን እግዚአብሔር አለ በዛ በሰማይ አለ በቀኙ አለ ጌታ ክርስቶስ እንዳደረገው የእስራኤል ወገን ሁሉ ይወቅ አለ። ልባቸው ተነካ። 3000 ሰዎች አመኑ ይላል። ቃሉን የተቀበሉ ተጠመቁ ይላል። የትኛውን ቃል? ይሄ እና የሰቀልነው ኢየሱስ። ለዓለም ወንጌላችን እኮ ኢየሱስ ሞተ እኮ አይደለም ወገኖቼ። ኢየሱስ ሞተማ ያኔም እንዳልኳችሁ አንስቻለሁ። ይሄንን ብዬ አስባለሁ። ኢየሱስ ሞተ የሚለው የመስቀል ሞቱ ላይ ያለው ፍቅር ጥልቅ ነውና አዋሳን ሌላ አስታወሰኝና እዛ ቤተክርስቲያን መሪዎች የነበሩት ሽማግሌዎች አንደኛ ወንድም አሁን
ካናዳ ነው ያለው። ግሩም ይባላል ድሮ በሚታወቀው ስሙ። አሁን ስሙ ዳንኤል ነው፣ ከኔ ጋር ሞክሼ ሆኗል። እና እሱ ተማሪዎችን ሳገለግል በነበረ ጊዜ አዲስ አበባ በዛ ስለምንተዋወቅ በኋላ እሱ ግራጁዌት ያደረገ ሐዋሳ ሄደ፣ የቤተክርስቲያን ሽማግሌ ሆነ። ከዛ እሱ ነው መጀመሪያ መጥቼ ያን የምታስተምረን ተማሪዎች ሆነ ስታስተምረን የነበረውን እዚያ የምታስተምረን ብሎ ወደዛ እንድመጣ ያደረገው እሱ ነበር። ከዛ በኋላ የዓመት ረፍት ስወስድ ከቤተክርስቲያን ለጸሎት ሐዋሳ ሄዳለሁ። እሱ ጋር እሱና እኔ ጋር ረፍ ይለኝ ነበር። ለ3 ለ4 ቀን ሄዳለሁ እና እዛ እነሱ ጋር በመጸልይበት ጊዜ ባለፈው ጊዜ ነገርኳችሁ እግዚአብሔር ትውልድን ይዞ ይነሳል የሚል ትምህርት አስተምሬያለሁ በተለያየ ጊዜ እዚህ ቦታ። ያንን ትውልድ እግዚአብሔር ስለሚያስነሳው ትውልድ 4 ሰዓት ሙሉ አሁን እየጠየቅኩት ነበር። እንዲህ የሚባል ህንፃ ነበራችሁ? እኛ ፕሮግራሙን የኮንፈረንሱ የተደረገው እዛ ገበያ ውስጥ ያለ ደሳሳ የሆነ ብዙ የሚማርክ ቦታ አይደለም ቦታው። እና ግን ህንፃ በኋላ ቦታ አግኝታችሁ ህንፃ መሰራት ተጀምሮ ሊሾ ነው ገና። ጣራ የለውም፣ መስኮት የለውም። ጣራ ምናልባት አለው መሰለኝ፣ መስኮት የለውም፣ በር የለውም። ገና ይሄ እየተገረፈ ያለ ነው። እዛ አሳይተው ስለነበር እዛ መዋል እፈልጋለሁ፣ እዛ ወሰዱኝ፣ ድሮፕ አድርጉኝ አልኳቸው። እዛ ድሮፕ አድርጉኝ። አንድ ቀን እዛ አንዱ ክፍል ውስጥ ጸልያለሁ እና ስጸልይ 4 ሰዓት በሙሉ ኮንቲኒየስሊ እግዚአብሔር በምድር ላይ ስለሚያስነሳው ትውልድ። ወገኖቼ እኔ አሁን እዚህ ጋር ስቆም ሁሌ ስቆም ምስጵኔል ቤተክርስቲያን መድረክ ላይ እንደቆምኩ አይደለም ራሴ የማየው፣ የክርስቶስ አካል መድረክ ላይ እንደቆምኩ ነው የማየው። ሁሌ አጥቢያን ብቻ የሚያስብ ነገር ብትሉኝ አልችልበትም። ለምን እንደዛ አላሳየኝም ከመጀመሪያው? እና ሁሌ ታውቃላችሁ ማለዳ ጠዋትም ስንጸልይ ሁሌ ስጸልይ ስለ በስሙ የተጠራውን ህዝብ እያልኩ ነው የምጸልየው። በየቤተ ክርስቲያናቱ ስላሉት ነው የምጸልየው። እዚህ ጋር ስቆም ቦታውን ጵኔል እዚህ ጋር ነው አሁን የፈቀደ ያቆመኝ። ግን እኔ እቺ መድረክ እዚች ጋር ያለች መድረክ አይደለም ማየው። አብያተ ክርስቲያናት ሁሉ በየቦታው ያሉ ሁሉ በእነሱ ሁሉ ፊት እንደቆምኩ ነው ማስበው። ለምን ያኔ አንድ ትውልድ ሲነሳ የሚነሳ ትውልድ ከየሀገሩ የሚነሳ ትውልድ 4 ሰዓት ሙሉ ጸልያለሁ። እዛ ባዶ ሸክላ ውስጥ ነው፣ ባዶ ህንፃ ውስጥ ማለት ነው። ከዛ ሌላኛው ቀን በሁለተኛው ዓመት መጣሁ። የዛን ጊዜ ደግሞ መጀመሪያ ኮንፈረንስ እነሱ ጋር ሄድኩ ጊዜ የተዋወቅኳቸው ሌሎች የቤተ ክርስቲያን መሪዎች የነበሩ ሰለሞንና ትንሣኤ የሚባሉ ባልና ሚስት ነበሩ። እና እነሱ ኔክስት ታይም ስትመጣ እኛ ቤት ነው የምታርፈው አሉ። እና ኔክስት ታይም እነሱ ቤት አረፍኩ። እና እነሱ ቤት አርፌ ከዛ አንድ ክፍል ሰጡኝ። በጾም ጸሎት መዋል ነው የምፈልገው አልኳቸው። ምንጣፍ ፈልጋለሁ አልኳቸው። ምንጣፍ ላይ ሆኜ የዛን ጊዜ ይሄንን የክርስቶስን መስቀል ሁሌ ያን ቃል ሳካፍል መጀመሪያ ያ ቃል ለኔ የበራበት ቦታ ይመጣብኛል። ሁሌ የትኛው መድረክ ላይ ሆኜ ሳካፍል ያቺ ክፍል እኔም ጸልይባት ክፍል የነበረችው እነሱ ባልና ሚስቱ እኔን እንዳይረብሹ በክፍሉ ጋር ሲያልፉ ያስታውቀኛል። እኔ ያውቃለሁ እንደዚህ እያሉ እንደሚያልፉ ልጆቹን ጸጥ እንዲሉ እንዴት እንደሚያደርጓቸው አስታውሳለሁ። እዛ ሆኜ ጌታ ሆይ ፍቅር እንዲገባኝ እፈልጋለሁ። ደግሞ ደም ስሬ ውስጥ ይግባ፣ ጅማቴ ውስጥ ይግባ፣ ቅልጥሜ ውስጥ ይግባ እያልኩ ጸልያለሁ። እዛ መስቀል ላይ የሆነው የፍቅሩ ልክ ብዙ ጊዜ ሳካፈል ሰምታችኋል። አምላክ ለሰው ልጅ፣ የሰው ልጅ ለሰው ልጅ፣ ሰው ለአምላክ 3 የፍቅር አቅጣጫዎች አንድ ላይ እዛ ጋር መፈጸሙ የዛን ጊዜ ነው እግዚአብሔር ያን እንዳይ ያደረገኝ። አምላክ ለሰው ልጅ ፍቅሩን የገለጠው አንድ ልጁን በመስጠት ነው። የሰው ልጅ ለሰው ልጅ ለወዳጆቹ ነፍሱን ከመስጠት የሚበልጥ የለም ብሎ የሰው ልጅ ራሱ ኢየሱስ ለሌላው ሰው ልጅ ነፍሱን የሰጠው እዛው መስቀል ላይ ነው። የሰው ልጅ ለአምላክ ያለውን ደግሞ እኛን ወክሎ ኢየሱስ አብ ሆይ እንዳልከኝ አንተ የምትለኝ ትእዛዝ ፈጽማለሁ፣ እሺ ለአንተ ያለኝ ፍቅርን ለመግለጥ እስከ ሞት ይሄድልሃለሁ ብሎ እዛች መስቀሏ ላይ 3 ፍቅሮች እንደተዋህዱ የዛን ጊዜ ነው እና ያየሁት። ያ ሁሉ ትደነቃላችሁ። ከሙታን ሲነሳ በአባቱ ቀኝ ሲቀመጥ የሆነው ግን ወደር የለው መግለጫ፣ ወደር የለው እና ይሄ የሚራራው፣ ይሄ የሚያዝነው፣ ይሄ የሚያክመው፣ ይሄ የሚደርሰው፣ ይሄ ነፃ የሚያወጣው፣ ይሄ ቀንበር የሚሰብረው ኢየሱስን እዛ መስቀል ላይ ታዩታላችሁ። እዛ ላይ ያለው ግን ዋነኛ እይታው
መጪው ዘመን ነው። ዋነኛው እይታው መጪው ዘመን አለ። ገና ያልተጀመረ ዘመን አለ። እኛ ዝግጅት ላይ ያለን ህዝብ ነን። ገና ዘመን አለ። ለሚመጣ ዘመን ሲባል እግዚአብሔር ሾመው። ከዛ ይህንን ሹመት በሰማይ ውስጥ ሲያካሂድ ማንም ያየ ሳይንቲስት የለም፣ ማንም የለም። ለእኛ ግን ይህንን ገለጠና ምን አለ? ይህ ከስም ሁሉ በላይ ያለውን ስም ሰጠው። በሰማይ በምድር ከምድር በታች ያለ ሁሉ በኢየሱስ ስም ምን ይል ዘንድ? ይንበረከክ ዘንድ፣ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ምን ያደርግ ዘንድ ነው ይላል? ይመሰክር ዘንድ ነው ይላል። ለአንድ ጥቅስ የኤፌሶንን ልጥቀስና እንጸልያለን። ይህም ደግሞ የምታውቁት ጥቅስ ነው ኤፌሶን ላይ ያለው እና ባታወጡትም በቃላችሁ የምትሉት ከሆነ ጥሩ ነው። ምን ይላል? ኤፌሶን ምዕራፍ 1 ላይ እንደዚህ ይላል። ሐዋርያው ጳውሎስ ለነዚህ ለኤፌሶን ሰዎች እንደሚጸልይላቸው ይናገራል። የሚጸልይላቸው እግዚአብሔር የልቦና አይኖቻቸውን እንዲያበራ እና ከዛ ማወቅ የሚገባቸው ማወቅ እንዲችሉ ነው። ስለዚህ እግዚአብሔር ምን አለ? ሐዋርያ ጳውሎስ እግዚአብሔር የጥበብንና የመገለጥን መንፈስ እንዲሰጣችሁ ምን አደርጋለሁ አለ? እለምናለሁ አለ። እና ልብ አድርጉ፣ ይህን ልመና ተመልከቱት። የጥበብና የመገለጥ መንፈስ ያለዚያ ምን አይልም? አይታይም ማለት ነው። አይታይም። አንዳንዴ እኔ የሚቸግረኝ ምንድነው? ኦፕሽን ያለን ያህል ነው ምን መስለው ስንኖር፣ ሌላ አማራጭ ያለን ነው ምን መስለው። አማራጭ የለም። በቃ ይሄን ጌታ ለማየት የጥበብና የመገለጥ መንፈስ ያስፈልጋል። እሱ ሲመጣ የልቦና አይኖቻችሁ ምን ሲሉ አለ? ሲበሩ አለ። ሲበሩ የተጠራችሁለት ጥሪ ምን እንደሆነ፣ አንድ በቅዱሳን ዘንድ ያለው ርስት ምን እንደሆነ፣ ሁለት ከዛ የሶስተኛውን ነው የምፈልገው። እሱም የሚያብራራው ሶስተኛው ነው። ከሁሉ የሚበልጥ የኃይሉ ታላቅነት ምን እንደሆነ ምን ትሉ ዘንድ ነው ይላል? ታውቁ ዘንድ ነው ይላል። ቅድም ይሄ ኃይል እዚህ ያለ እያለ ይናገር ነበር እና አንዳንድ ጸሎት አለን እኛ ሁላችንም አማኞች መጸልየው፣ ጌታ ሆይ በሙሉ ኃይል ተመላለስ እንደሌለ፣ ኧረ ጌታ ሆይ በመጠኑ እላለሁ እኔ። በሙሉ ኃይል እኮ ሲገባን፣ ያ እዛ ላይ ያለው ሲገባን አንችለውም። በመጠኑ እንደዚህ ነው። ሐዋርያ ጳውሎስ ምንድነው የሚለው? በእኛ እንደሚሰራው ኃይል መጠን ይላል። አንችለውም። እንዴት ነው የምትችሉት? አትችሉትም። ከሁሉ የሚበልጥ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ይላል እለምናለሁ አለ። ከዛ ኢየሱስን አለ ከሙታን ሲያስነሳው አለ ካለቅነት ከስልጣንም ከኃይልም ከጌትነትም ሁሉ በላይ እና በዚህ ዓለም ብቻ ሳይሆን ሊመጣ ባለው ዓለም ከሚጠራው ስም ሁሉ በላይ አለ። አሁን የሚይዘው ስም አሁን ብቻ ሳይሆን የሚመጣ ዓለም አለ። ከሚመጣው ዓለም በዛ የሚጠራ ከፍታን የሚገልጥ ስም፣ ፕሬዚዳንት፣ የአሜሪካ ፕሬዚዳንት፣ የትኛውን ከፍታን የሚገልጥ ስም፣ ከዛ ሁሉ በላይ ያለውን ስም እግዚአብሔር ሲሰጠው፣ ከስም ሁሉ በላይ ያለውን ስም ሲሰጠው በክርስቶስ ባደረገው ሥራ የእግዚአብሔር ብርታት ጉልበት ይታያል ይላል። ከዛ በኋላ ምን እንደሚል ታውቃላችሁ? ሁሉን ከእግሮቹ በታች አስገዛለት፣ ከዛ አንስቶ ለቤተ ክርስቲያን ሰጠው ይላል። የተሰቀለው አይደለም የተሰጠን፣ የተነሳው አይደለም የተሰጠን። ይሄንን ያ በሰማይ ላይ ያለው እንደተሰጠን ሲገባን ምድር አያየውም፣ ሳይንቲስቶች አያዩትም። ያ ማንነቱ ሲገባን ይሄ ስም ክብር ይገባናል ማለት ነው። የጌታ ስም የተባረከ ይሁን። ስለዚህ ጀምር ያለው ይሄን ስም እና ጌታ ቢፈቅድ የዛሬ 15 ቀን በሚኖረን እንቀጥላለን። ይሄን ስም ይሄ ስም ክብሩ እስኪታየን ድረስ የዚህ ስም ጌትነቱ በዚህ ስም ውስጥ ያለው ጌትነት እስኪገለጥ ድረስ ያ ጌትነቱን ስናይ ብቻ ነው ቤተ መቅደሱ መስራት የሚባለው ነገር የሚመጣው፣ ተልእኮ የሚባለው ነገር የሚመጣው፣ ሌሎች ነገሮች ሁሉ የሚመጡት በኋላ ነው። የጌታ ስም የተባረከ። እስቲ ተነስተን እንቆማለን። አሜን። ራእይ ዮሐንስ ላይ ቅድም ያነሳሁት ወደ ጥልቁ ተጣለ የሚለው እሱን ጥቅስ ሳነብ ምን ይላል? ዲያብሎስን አንድ ብርቱ መልአክ መጣና ዲያብሎስን ምን ያደረገው ይላል? ያዘው ይላል። ትዛላችሁ ስቃል አላችሁ አይደል? እሺ ይሁት
የጥልቁንም መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውንም እባብ ዘንዶ እርሱም ዲያብሎስና ሰይጣን የተባለውን ያዘው ይላል። ማን ያዘው? አንድ መልአክ። ዲያብሎስን የያዘው አንድ መልአክ ነው እንበል። ዲያብሎስን የያዘው አንድ መልአክ ነው። ከዛ ስንት መልአክ ነው ጌታ ያለው? አላፋት ጊዜ አላፋትና ሺህ ጊዜ ሺህ። አንድ መልአክ ያዘው፣ ዲያብሎስን ያዘውና እስከ 1000 ዓመት እስኪፈጸም ድረስ እንዳትወጣ ብሎ ጥልቁ እስካስቦ ጣለውና ቆለፈበት። ቁልፉ ያለው ነው። ቁልፉን ያዘ አንድ መልአክ። ይመስላችኋል ጌታ ኢየሱስ ከሰማይ መጥቶ ሂድ ውረድ አንተ የሚለው? ሂድ ውረድ ቢለው እኔ ሁሌ የሚታየኝ ነገር መንፈሳዊ ውጊያ ላይ ነው ይሄን ማነሳው። ሂድ ውረድ ቢለው ሰይጣን ምን እንደሚል ታውቃላችሁ? እሱ ራሱ ዋናው መጥቶ ባይለኝ ኖሮ አልወርድም ነበር። ለዲያብሎስ ምንድነው የሚሆነው? ክብር ነው የሚሆነው። ክብር ነው የሚሆነው። ኢየሱስን የሚያክል እዛ ላይ ያለው መጥቶ ወርዶ ዋናው መጥቶ ቢጥለው አንድ ብርቱ መልአክ ነው ጌታ ኢየሱስ የላከው። እሰራው አለ። አንድ መልአክ መጥቶ አሰረ። እኛን ስንት የሚያስቸግር የምትሉ ዲያብሎስን አንድ መልአክ ወስዶ አሰረ። ኢየሱስን የሚያህል ክርስቶስን የሚያህልማ አይፈጅም። he's too big ርዕሱም አይደለም ኢየሱስ እዛ ጣለው አለ። ለኛ ግን ይሄ ኃይሉ ከነሙሉ ክብሩ ለቤተ ክርስቲያን ተሰጠ። ይሄ ጃያንት ቤተ ክርስቲያን የተኛች ጃያንት ነች ብሎ ያ ሰውዬ ያየውን ራእይ ባለፈው ነግሬያችሁ ነበር። ጃያንት ለምን? ይሄንን ጌታ ስናቀ የተቀበልነው የተሰቀለውን አይደለም፣ ተሰቅሎ የተነሳው። የተቀበልነው የተነሳውን ብቻ አይደለም፣ ተነስቶ ያረገውን። የተቀበልነው ያረገውን ብቻ አይደለም፣ አርጎ የተሾመውን ክርስቶስ ጌታ የሆነውን። ስለዚህ ኢየሱስ ክርስቶስ ነው ስንል ያንን ነው ምንጠራው ማለት ነው። ሃሌሉያ! ያንን ነው ምንጠራው ማለት ነው። ስሙ የተባረከ ይሁን። ስለዚህ ከእንግዲህ በኋላ በኢየሱስ ስም ስትሉ እባካችሁ የጣላችሁት ክብሩ የኢየሱስ ስም ስትሉ እባካችሁ መዘምራንም ዘማሪዎችም ሁላችሁ ኢየሱስ ክርስቶስ በሉ፣ ክርስቶስ በሉ፣ ጌታ በሉ። ያኔ ውስጣችሁ ጉልበት ይመጣል። ሰይጣንም ያውቀዋል። እንዳይነገር ያኔ ሲታገል የነበረው ይሄ ነው። እንዳይነገር ይሄ እንዳይወጣ ነበር ሰይጣን የሚፈልገው። ጌታ ጊዜ ሲደርስ ይውጣ አለ። ለዓለም የምናውጀው አዋጅ ይሄ ነው። የጌታ ስም የተባረከ ይሁን። ይህንም በደንብ እናያለን፣ እንቀጥላለን፣ እንጸልያለን። አሁን ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ይኸው በስጋህ ድካም ምክንያት ትንሽ ልትመስል ትችላለህ። በስጋሽ ድካም ምክንያት ትንሽ ልትመስል ትችላለሽ። ብዙ ነገሮች በህይወትሽ ዙሪያ ኖረው አንተን ሊወስን ይችላል። እነዛ ነገሮች ያመንከውን ካወቅክ ግን ሌላ ታሪክ ነው። ሐዋርያ ጳውሎስ እንዲህ አለ፣ ያመንኩትን አውቃለሁ አለ። ያመንኩትን አውቃለሁ አለ። ያመነውን አውቆታል። ለዚህ ነው ያን ጋር እስኪደርስ ድረስ እዘረጋለሁ የሚለው። እዘረጋለሁ ቢሆንልኝ በትንሣኤው በኩል አልፌ፣ እኔም ሞቼ በትንሣኤው በኩል አልፌ እሱ የደረሰበትን ያን ክብር ብይዘው አለ። አይኑ የበራለት ሰው አይኑ የበራለት ሰው አይኑ የበራለት ሰው ይሄ የዳዊት ስር ዙፋን ሲይዝ አለ እሱ መቅደስን ይሰራል አለ። እሱ ራሱ ይሰራል አለ። እሱ ዙፋን ሲይዝ አለ ወንበር ላይ ሲቀመጥ የዳዊት ልጅ ሲነግስ በዙፋን ላይ ሆኖ እሱ ይሰራል፣ መቅደሴን እሱ ይሰራል አለ። እግዚአብሔር የመቅደሱን የሕዝቡን ጉዳይ በዚህ ጌታ እጅ ውስጥ ነው ያስቀመጠው። በአንቺ እጅ ውስጥ አይደለም። በቤተ ክርስቲያን መሪዎች እጅ ውስጥ አይደለም። በመጋቢያን እጅ ውስጥ አይደለም። በአገልጋዮች እጅ ውስጥ አይደለንም። እኛ ከእሱ ጋር አብረን የምንሰራ ሎሌዎች ነን።
የንጉሠ ነገሥት ሎሌዎች ከሱ ጋር አብረን የምንሰራ ክብርሽ ይሄ ነው። እርሱ ክርስቶስ። ጌጥሽ እሱ ነው። እርሱ ክርስቶስ። መጠሪያሽ እሱ ነው። ስሙን በላያቸው ላይ አኖረ። ስሙን በእኛ ያስጠራል። ስሜ የሚጠራበት ሕዝብ አለ። ስሙ በእኛ እንዲጠራ፣ በእኛ ላይ እንዲታወቅ። ምንም ደካሞች ብንመስል በላያችን ላይ ያለው የጌቶች ጌታ የገዢዎች ገዢ እሱ ራሳችን ነው። እሱ አለቃችን ነው። እሱ አውጪና አግቢያችን ነው። እሱ አሰማሪያችን ነው። እሱ ባለቤታችን ነው። እርሱ ክብርሽ እሱ ነው። ተራ አይደለሽም። ክብርህ እሱ ነው። የናዝሬቱ ኢየሱስ እሱ የነገሰው፣ የናዝሬቱ ኢየሱስ እርሱ ጌታ የሆነው፣ የናዝሬቱ ኢየሱስ እርሱ እግዚአብሔር አሁንና ለሚመጣው በሕያዋንና በሙታን ይገዛ ዘንድ የሾመው የቀባው ለተቀበሉት ሁሉ እርሱ ጌታ ክርስቶስ የልዑል እግዚአብሔር ልጅ በሰማይ የገነነ ብለው ለተቀበሉት ሁሉ ይሄ ናዝሬቱ ኢየሱስ እርሱ ክርስቶስ ጌታ ነው ብለው ለተቀበሉት ሁሉ ለነሱ የእግዚአብሔር ልጆች ልክ እንደ ኢየሱስ ልክ እንደሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን መብትን ሰጣቸው። ያ የልጁ ክብር ተካፋይ እንዲሆኑ መብት ሰጣቸው። የልጁ ብቻ የሆነውን ክብር እንዲካፈሉ መብት ሰጣቸው። የአንድያ ልጁ የብቸኛ ልጁ ክብር ተካፋይ እንዲሆኑ እነሱም ልጆች እንዲባሉ በሱን ተቀብለውታልና መብት ሰጣቸው። ክርስትና መገለጥ ነው። የልቦና አይን ሲበራ እግዚአብሔር በመንፈስ ሲገልጥ የሚታይ ነገር ነው። ሃይማኖት አይደለም፣ ስርዓት አይደለም፣ ከዛም ያልፍ ነው። እግዚአብሔር ሆይ እናመሰግንሃለን። ስለ ጌታ ስለ ኢየሱስ ተመስገን። ተመስገን። ውሃ ጠጭኝ የሚልሽ የሚለምንሽ ማመሆኑን ብታውቂ 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 አቤት አቤት አይኖቻችን ይብሩ። ጌታ ሆይ አይኖቻችን ይብሩ፣ አይኖቻችን ይብሩ። አቤቱ ኤልሳ ስለ ጊያዝ እንደለመነ ስለ ሎሌው እንደለመነ አባት ሆይ እግዚአብሔር ሆይ አይኖቹን ክፈት እንዳለ በናዝሬቱ በኢየሱስ ስም አይኖቻችን እንዲከፈቱ ጸልያለሁ። ለሐዋርያት እንደከፈትክ እግዚአብሔር ሆይ እነሱ በኢየሩሳሌም በምድር ሥርዓት ሲነግስ ሊያዩ ናፈቁ። የኢየሩሳሌም ዙፋን እሱን እንደማይመጥን አላወቁም ነበርና ሌሎቹ ነገሥታት ሲነግሱ እንዳዩት እነሱም ኢየሱስን ሲነግስ ለማየት ናፈቁ። ክብሩን ኢየሩሳሌም አትችለውም ነበር። ሹመቱን ኢየሩሳሌም አትችለውም ነበር። ለሱ ሰማይ ይገባው ነበር። በመላእክት ታጅቦ በአላፋት ጊዜ አላፋት በሺህ ጊዜ ሺህ ታጅቦ በሱራፌሎች በኪሩቤሎች ታጅቦ አንተ ክርስቶስ ጌታ አደረግ። አይኖቻችን እንዲከፈቱ አሁንም እለምናለሁ ጌታ ሆይ
ሕዝብህን አስብ። በዚህች ያለችውን ቤተክርስቲያንህን፣ በዚህ ያለነውን፣ በየስፍራው ያሉ ዳግመኛ ልደት ያገኙ ስለ ኢየሱስ የተገባው ነገር ገና ያልታያቸው ክቡራን ሆነው እንደ ምስኪን ራሳቸውን የሚቆጥሩ፣ ኃያላን ሆነው እንደ ደካሞች ራሳቸውን የሚቆጥሩ፣ ሁሉ የነሱ ሆነው አንዳች እንደሌላቸው ራሳቸውን የሚቆጥሩ ዓይኖቻቸው እንዲከፈቱና ሁሉ የኛ ነው እንዳለው ሐዋርያው ወደዛ እይታ እንዲመጡ፣ እኛ ጋር ያለው የላቀና የበለጠ መሆኑ እንዲታያቸው፣ በዓለም ያሉት ምስኪኖችና ባዶቸውን እንደሆኑ እንዲታያቸው፣ በውጪ ላሉት የምንሰጠው የከበረ እንዳለን አቤቱ ለሕዝብህ እንዲታይ ዓይኖቻችን ተከፍተው ክብርህ እንዲታየን እጸልያለሁ። የናዝሬቱ ኢየሱስ አንተ ክርስቶስ ጌታ የእግዚአብሔር ልጅ በመሃላችን ተመላለስ። ሁላችንም እያየን በዚህ ጌታ አለ፣ በዚህ ንጉሥ አለ ብለን ለህልውና በመስገድ እንድንገልጥ ከእንግዲህ እንዲሆን እጸልያለሁ። ቀጣይ ሳምንታትን እዚህ ጋር ቆመው የሚያገለግሉ ወንድሞች እህቶችን ሁሉ እንድትጠቀምባቸው፣ እኔም ደግሞ ጌታዊ በዚህ ርዕስ እንደገና እንድመጣ ወደ ጠለቀ ነገር ውስጥ እንድንገባ በምትፈልግበት በዚያ ጊዜ ደግሞ አንተ እንድታልፍ ሕዝብህን ወደምትፈልገው ነገር በዚህ ተጠቅመ እንድታመጣ እለምንሃለሁ። በዚህ ስለነበረን ጊዜ ተመስገን። ሕዝብህን ስላገዝክ ተመስገን። አቤቱ ወንድማችንን ደረጀን በረከት አድርገህ ስለሰጠህን ተመስገን። ለሱ ደግሞ እንዲህ መምጣት ምክንያት ስለሆኑት ሙሽሮች እናመሰግንሃለን። ትላንት ስለሰራህላቸው ቤት ተመስገን። ቤታቸው የተባረከ የጸና አቤቱ የተረፈረፈ ይሁን። ጌታ ሆይ ተመስገን። እናከብረሃለን፣ ከፍ ከፍ እናደርግሃለን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ቢበዛ እስከ 1 o'clock ነው የምንቆየው። ዛሬ 30 ደቂቃ ጨምረናል። ለኮንፈረንስ ነው ያደረግነው እና ልጆቻችሁን ሄዳችሁ በሰዓቱ ስላመጣችሁ እግዚአብሔር ይባርካችሁ። የእግዚአብሔር አብ ፍቅር፣ የልጁም የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት ከሁላችንም ጋር ይሁን። ጌታ እስኪመጣ አሜን።